በአዲስ አበባ ከተማ እየተካሄዱ ካሉ ግዙፍ የመሰረተ ልማትና የውበት ፕሮጀክቶች መካከል የቀበና ወንዝ ዳርቻ ልማት አንዱና ዋናው ነው። ከዚህ ቀደም በዚህ ወንዝ ላይ የተገነባው ግዙፍ የውሃ ማከማቻ ግድብ የከተማዋን የወንዞች ፍሰትና የአካባቢ ጥበቃ አዲስ ምዕራፍ ውስጥ እንዳስገባ ይታወቃል። አሁን ደግሞ በግድቡ ማዶ አስፋልቱን ተሻግሮ ባለው ሰፊ መስመር ላይ እጅግ ፈጣን፣ ዘመናዊና የሚያምር ውበት የተካነ የወንዝ ዳርቻ ልማት ስራ በስፋት እየተካሄደ ይገኛል። ይህ ፕሮጀክት የቀበናን ወንዝ ከቆሻሻና ከተረሳ ቦታነት ወደ ዘመናዊ የመዝናኛና የኮሪደር ማዕከልነት እየቀየረው ነው። በዚህ የወንዝ ዳርቻ ልማት ውስጥ ምን አዲስ የመዝናኛና የውበት ስራዎች ተካተዋል? የፕሮጀክቱስ ፈጣን እድገት የከተማዋን ገጽታ እንዴት እየቀየረው ይገኛል? ዛሬ የቀበናን ወንዝ ተከትለን የተሰሩትንና አሁን በከፍተኛ ፍጥነት እየተከናወኑ ያሉትን ስራዎች ጠለቅ ብለን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። የቀበና ወንዝ በአዲስ አበባ አንጋፋውና ዋና የወንዝ መስመሮች አንዱ እንደመሆኑ ከዚህ ቀደም በተለያዩ የቤት ውስጥና የፋብሪካ ፍሳሾች እንዲሁም በደረቅ ቆሻሻዎች መጣያነት ምክንያት ከፍተኛ የአካባቢ መበከል ይደርስበት ነበር። ይህም ለአካባቢው ነዋሪዎች የጤናና የደህንነት ስጋት ሆኖ ቆይቷል። ይህንን ችግር ዘላቂ በሆነ መንገድ ለመቅረፍና የወንዙን የተፈጥሮ ሀብት ለመጠበቅ በወንዙ መስመር ላይ ግዙፍ የውሃ መገደቢያና ማከማቻ ስራ ተካሂዷል። ይህ ግድብ የወንዙን የውሃ ፍሰት በመቆጣጠር ደለል እንዳይከማችና በዚህ ወራት የሚከሰተውን ድንገተኛ ጎርፍ ለመከላከል ትልቅ ሚና ተጫውቷል። የግድቡ ስራ መጠናቀቅ የወንዙን ንጽህና ለመጠበቅና አካባቢውን ለቀጣዩ ግዙፍ የወንዝ ዳርቻ ልማት ዝግጁ ለማድረግ እንደ ዋና የመሰረተ ልማት ማዕዘን ሆኖ አገልግሏል። የግድቡን ስራ በመከተል አሁን ደግሞ ልማቱ አስፋልቱን ተሻግሮ ወደ ቀጣዩ ሰፊ የወንዝ ዳር ቀጠና ተሻግሯል። ይህ አዲስ የልማት ምዕራፍ ወንዙን ተከትሎ የሚሄድ ሰፊ የኮሪደር ልማት ሲሆን በአካባቢው የነበሩ የቆሸሹና ደህንነታቸው ያልተጠበቁ ቦታዎችን ሙሉ በሙሉ የቀየረ ነው። በዚህ ቀጠና ውስጥ በአሁኑ ወቅት የድንጋይ ንጣፍ ፔቪንግ ብሎክ ስራዎች፣ የወንዝ ዳርቻ መከላከያ ግድቦች፣ ሪቴኒንግ ዎልስ እና ዘመናዊ የውሃ ማፍሰሻ መስፈሮች በከፍተኛ ፍጥነትና በጥራት እየተገነቡ ይገኛሉ። ይህም የወንዙን ዳርቻ የአፈር መሸርሸር በአስተማማኝ ሁኔታ ይከላከላል። የግንባታው ፍጥነትና የዲዛይን ውበት አስፋልቱን አቋርጦ የሚያልፉ መንገደኞችንና የመኪና አሽከርካሪዎችን ቀልብ በሚስብ መልኩ እየተከናወነ የሚገኝ ሲሆን የአካባቢውን ገጽታ በአጭር ጊዜ ውስጥ በጥራዝ ነጠቅ ደረጃ ለመቀየር አስችሏል። በቀበና ወንዝ ዳርቻ እየተካሄደ ያለው ልማት አንዱ ትልቁ አካል የአረንጓዴ ስፍራዎች እና የዛፍ ተከላ ስራ ነው። የወንዙን የተፈጥሯዊ ውበት ለመጠበቅና የአየር ንብረቱን ለማጽዳት የሚያስችሉ ልዩ የአትክልትና የዛፍ አይነቶች በወንዙ ዳርቻዎች ላይ ተተክለዋል። ከአረንጓዴ ልማቱ ጎን ለጎን ህዝቡ በቀላሉ ተንቀሳቅሶ እንዲዝናናና ስፖርታዊ እንቅስቃሴዎችን እንዲሰራ የሚያስችሉ ሰፋፊ የእግረኛ መንገዶች፣ ፔዴስትሪያን ዎክዌይ እና የብስክሌት መስመሮች ተዘጋጅተዋል። ይህም ለአካባቢ ነዋሪዎች አዲስ የህይወት ዘይቤን ይዞ መጥቷል። እነዚህ የእግረኛ መንገዶች በሌሊት በዘመናዊ የሶላር መብራቶች የሚበሩ በመሆናቸው ቀንም ሆነ ማታ ህብረተሰቡ በሙሉ ደህንነት ተንቀሳቅሶ እንዲዝናናባቸው ተደርጎ የተነደፉ ናቸው። በቀበና ወንዝ ዳርቻ እየተገነባ ያለው አዲሱ ሳይት ከውበት ባሻገር ለህዝብ አገልግሎት የሚሰጡ በርካታ መዝናኛዎችን ያቀፈ ነው። በወንዙ ዳርቻዎች ላይ የተዘጋጁ የማረፊያ መቀመጫዎች፣ የካፌና የመጠጥ አገልግሎት መስጫ ቦታዎች እንዲሁም የህፃናት መጫወቻ ስፍራዎች በዲዛይን ውስጥ ተካተዋል። እነዚህ የመዝናኛ ቦታዎች አዲስ አበባ ውስጥ የሚታየውን የህዝብ ማረፊያና የመናፈሻ ቦታዎች እጥረት በከፍተኛ ሁኔታ የሚቀርፉ ናቸው። የአካባቢ ነዋሪዎችና ከሌሎች የከተማዋ ክፍሎች የሚመጡ ጎብኚዎች ከከተማዋ ጫጫታ ወጥተው በንጹህ አየርና በተፈጥሮ ውበት እንዲደሳሰቱ ያስችላቸዋል። በተጨማሪም በወንዙ ዙሪያ ያሉትና የተፈጥሮ ድንጋዮችና የመሬት አቀማመጥ ሳይጎዱ በተደረገው ዘመናዊ አርኪቴክቸር ምክንያት ቦታው በልዩ ሁኔታ የተፈጥሮና የዘመናዊነት ውህደት እንዲኖረው አድርጎታል። የቀበና ወንዝ ዳርቻ ልማት ትልቁ ስኬት የቦታውን ገጽታ ከመቀየር በላይ የወንዙን ስነ ምህዳር ሙሉ በሙሉ ማደሱ ነው። ቀደም ሲል በቆሻሻ መከማቸት ምክንያት ተጎድቶ የነበረው የወንዙ የተፈጥሮ ህይወት አሁን በተከናወኑት የጽዳትና የውሃ ማጣሪያ ስራዎች ምክንያት ተመልሶ ህይወት ዘርቷል። በወንዙ ዳርቻዎች ላይ የተተከሉት አገር በቀል ዛፎችና አረንጓዴ ተክሎች የወንዙን የውሃ አካል ከአፈር መሸርሸር ከመጠበቃቸውም በላይ ለተለያዩ የአዕዋፍ አይነቶችና ለተፈጥሮ ነፍሳት አዲስ መኖሪያና መጠለያ መሆን ችለዋል። ይህ የስነ ምህዳር እድሳት በአካባቢው ያለውን አየር የማቀዝቀዝና የማጽዳት ሚና የሚጫወት ሲሆን አዲስ አበባን አረንጓዴና ለኑሮ ተስማሚ የሚያደርጉ አጠቃላይ እቅድ አካል ሆኖ ከፍተኛ አስተዋጽኦ እያበረከተ ይገኛል። በቀበና ወንዝ ዳርቻ እየተካሄደ ያለው ልማት ሌላው አስደናቂ ጎን የስራው የፍጥነት መጠንና የጥራት ደረጃ ነው።
ፕሮጀክቱ ላይ የተሰማሩ ሰራተኞች በቀንና በሌሊት ፈረቃ በመስራት በአጭር ጊዜ ውስጥ የሚታይ ትልቅ ለውጥ ማምጣት ችለዋል። በግንባታው ሂደት ውስጥ ዘመናዊ የመሬት ዝግጅትና የኮንክሪት ማጠናከሪያ ቴክኖሎጂ ጥቅም ላይ ውለዋል። በተለይም የወንዙን የተፈጥሮ ፍሰት ሳይገቱና ሳይቀይሩ የተሰሩት የድንጋይ መከላከያ ግንቦችና የውሃ ማዞሪያ መስመሮች የፕሮጀክቱን ዘላቂነት የሚያረጋግጡ ናቸው። ይህ የቴክኖሎጂ አጠቃቀምና የቅርብ ክትትል ስራው በተቀመጠለት የጊዜ ሰሌዳ መሰረት ብቻ ሳይሆን ከተጠበቀው በላይ በፍጥነት እንዲከናወን ትልቅ ሚና ተጫውቷል። የቀበና ወንዝ ዳርቻ ልማት ከአካባቢው ጥበቃና ከውበት ባሻገር ለአካባቢው ማህበረሰብ ሰፊ የኢኮኖሚ ዕድል ይዞ መጥቷል። በግንባታው ሂደት በርካታ ወጣቶች የሥራ ዕድል ያገኙ ሲሆን ፕሮጀክቱ ተጠናቆ ሙሉ በሙሉ ሲከፈት ደግሞ ተጨማሪ የአገልግሎት ዘርፍ ስራዎች ይፈጥራሉ። ወንዙ ዳርቻ የሚከፈቱት ካፌዎች፣ የመዝናኛ ቦታዎችና ጥበብ አልባሳትና ባህላዊ ቁሳቁስ መሸጫ ሱቆች ለአካባቢው ነዋሪዎችና አልሚዎች አዲስ የገቢ ምንጭ ይሆናሉ። ከዚህም በተጨማሪ ቀደም ሲል በቆሻሻና በስጋት ምክንያት የቦታ ዋጋቸው ዝቅ ብሎ የነበሩ የአካባቢ መኖሪያና ንግድ ቤቶች አሁን ባለው አዲስ የልማት ገጽታ ምክንያት የንብረት ዋጋቸው በከፍተኛ ሁኔታ እንዲያድግ አድርጎታል። የቀበና ወንዝና የቀደመ ገጽታ የሚያውቁ የአካባቢው ነዋሪዎች በአሁኑ ወቅት እየተካሄደ ያለውን ፈጣን ለውጥ በታላቅ ደስታና አስደናቂነት ነው የሚገልጹት። ቀደም ሲል በሽታና በቆሻሻ ይቸገሩ የነበሩ ነዋሪዎች አሁን በደረጃቸው አዲስ የአረንጓዴ መናፈሻ ማየታቸው እንደ ተአምር ይቆጥሩታል። አስፋልቱን ተሻግረው የሚያልፉ አሽከርካሪዎችና መንገደኞችም ቢሆን የወንዙን ዳርቻ አዲስ ገጽታ በማየት ይደመማሉ። አካባቢው ከአስፈሪነትና ከቆሻሻ ቦታነት ወደ ከተማው ውበትና ማራኪነት መቀየሩ የሕዝቡን የህይወት ጥራት ከፍ አድርጎታል። ብዙዎቹ ይህ ፕሮጀክት አዲስ አበባን እንደ ስሟ አዲስ፣ ውብና ለኑሮ ምቹ የማድረግ ትልቅ ማሳያ እንደሆነና በሌሎችም የወንዝ መስመሮች ላይ ተጠናክሮ መቀጠል እንዳለበት አስተያየታቸውን ይሰጣሉ። አጠቃላይ የቀበና ወንዝ ግድብ ግንባታና አስፋልቱን ተሻግሮ በፍጥነት እየተካሄደ ያለው የወንዝ ዳርቻ ልማት የአዲስ አበባን የኮሪደርና የወንዞች ልማት ራዕይ በተግባር ያሳየ ትልቅ ስኬት ነው። ይህ ፕሮጀክት የተፈጥሮ ሀብቶችን በመከላከል እንዴት ወደ ዘመናዊ የከተማ ውበት መቀየር እንደሚቻል ህያው ምስክር ነው። እናም አሁን በመቀጠል ወደ አዘጋጀውላችሁ ቪዲዮዎች እናልፋለን። ቀሪውን ቪዲዮ በመከታተል እስከ መጨረሻው ሰከንድ ይቆዩ። ቪዲዮውን ደግሞ ከወደዳችሁት ላይክ ማድረጋችሁን አትዘንጉ። ለወዳጅ ዘመዶቻችሁም ሼር እና ሰብስክራይብ በማድረግ ያበረታቱን። መልካም ቆይታ።
falan